ሰምታችኋል። ምን ማለት ነው? ማለት በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን አጥር ውስጥ ሆኖ በዛ አስተምሮት ውስጥ ሆኖ ቅኔ መገኘት። አይ ቅኔ እኮ ነው ብሎ የፈለጉትን መዘባረቅ አይቻልም። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ትምህርት አስተምሮ ጠብቆ ነው የሚገኘው። ልብ በሉ ክርስቲያኖች፣ አይደለም መዝሙር ማለት ቅኔ እንኳን ቅኔ ፍልስፍና ነው ሲባል ግን በሃይማኖት አጥር ውስጥ ነው። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ትምህርት አጥር ውስጥ ሆኖ ነው ቅኔ የሚገኘው። አንድ ሰው ዜማ ቢያዜም ልክ እንደዛ የዜማ ሊቅ ነው ይባላል። ከግዕዝ እዝል አራራይ አይወጣም። ግዕዝ የአብ እዝል የወልድ አራራይ መንፈስ ቅዱስ አለው ምሳሌ ከዚህ አይወጣም። ዜማውንም ብንቃኘው ቅኔውን ብንደረድረው በሙሉ ጽሁፎች በሙሉ ያን ያሳያሉ። ስለዚህ አንዱ የዘርፌ ስህተት ሰው የሚወገዘው በጽሁፍ ወይ በመጽሐፍ ወይ በስብከት ወይ ዶግማቲክ ነገር ብቻ አይደለም። በስንኝም ደረጃ በቅኔም ደረጃ በጽሁፍም ደረጃ በግጥምም ቢገጥመው ስድ ጽሁፍም ቢያደርገው ኑፋቄ ነው። ይሄ አንድ ነው። ሁለተኛ ሰው ኑፋቄ የሚያሰኘው በጽሁፍ ሲያደርገው ቅዱስ፣ በንግግር ሲያደርገው ርኩስ አይሆንም። ማናችንም በቲክቶክ ላይ የምንናገረው፣ በቴሌግራም የምንናገረው፣ በአውደ ምሕረት ላይ የምንናገረው፣ ተደብቀን ለግለሰብ የምንናገረው ኑፋቄ። ምናልባት ርዕስ ለመሆን ተፈልጎ ከሆነ ለምን አንዳንዶቹ አሉ በእርግጥ ጭር ሲል አይወድም የሚሉ ሰዎች አሉ። ይሄ ኤንፒአር የሚባል የስነ ልቦና በሽታ አለ። እሱ ምንድነው? ጭር ሲል አልወድም፣ ትኩረት ስጡኝ፣ ለምን ነፈጋችሁኝ፣ ረሳችሁኝ እኮ ስለ መቼ ነው የምታወሩት የሚል አይነት በሽታ ያለባቸው ማለት እና እህታችን ምናልባት ለሚዲያው ድምቀት ተናግረሹ ከሆነ ምናልባትም ትዝ እንድንልሽ ከሆነ በአብይ ጾም መድኃኔዓለም እሱ በቸርነቱ ያስብሽ፣ እኛ ከምናስብሽ እኛ ከምናስታውስሽ እሱ ወደ በረቱ ወደ ቤቱ በምህረቱ ብዛት ይመልስሽ። ግን መሰረታዊ ስህተቶች ግን አሉ። ምናልባት ይሄ ሐሳብ ያለው ሰው እዚህ ውስጥ ካለ ብዬ ነው። አሁን ስለ ዘርፌ ልናወራ ፈልገን አይደለም። ግን ምናልባት ይሄ ሐሳብ ያላችሁ አንዳንድ ሰዎች ስላለን በጣም እኛ ቤት እኮ ክርስቶስ ተሰብኮ እኮ መከራ ነው ምናምን የሚል ሰው አለ። ምኑ መከራ? እውነት አንተ የገለጥከው የኦርቶዶክስ ቤተክርስቲያን ትምህርት የቀደምት አባቶቻችን በተለይ ቤተክርስቲያናችን ከገለጠችው ሌላ ኢየሱስ ነው የምትገልጥልን? እርሱን ኢየሱስ ከሆነ ንገረን እንጂ ማናችንም እኔን ጨምሮ ለቤተ ክርስቲያን የምንገልጥላት አዲስ ምስጢር የለም። ያልተሰበከ በቀደምት አባቶቻችን ያልተነገረ አዲስ ትምህርት ኢኖቬት የምናደርገው ነገር የለም። ሲጀመር ልዩ በሆነ እንግዳ ትምህርት አትወሰዱ ስለተባለ በአዳዲስ ትምህርት መወሰድ ራሱ አይፈቀድም። ስለዚህ አንድ ሰው በቤተ ክርስቲያን እያገለገለ በአውደ ምሕረት እያገለገለ በሰንበት እያገለገለ ከተገፋ ያንን በአኮቴት ነው መቀበል ያለበት እንጂ እሱንም አማናዊ የሆነ ወንጌል ሰብኮ ከተገፋ በአኮቴት ተቀብሎ ይገባኛል ማለት አለበት እንጂ ከቤተክርስቲያኑ አይወጣም። ለዚህ ነው ሁለት ፓራዶክስ ነገር ዘርፍ የሰራችው። በዚህ በኩል አውደ ምሕረት ላይ ስገፋ ነይኔ እምዬ ማርያም ብሎ እየዘመሩ ኢየሱስን ስጠራው ሰው ተከፋ ብላ በዚህ መንገድ መነገር ፈለገችና ታዲያ እውነተኛው ኢየሱስ ክርስቶስን ካሰበችው ወደ መንፍቅና ነው የሚጠራት? ወደ መንፍቅና ነው የሚጎታት? አሁን ጉዳዩ እውነት ኢየሱስን ስሙን በመጥራቷ ነው እንጂ በጥምቀት አማናይነት ታምናለች?
በስጋ ወደሙ አማኝነት ታምናለች። አምስቱን ሶላዎች ጋር ለምን ሄደች ታዲያ? ምክንያቱም ጉዳዩ ስሙን በመጥራትና ባለመጥራት ነበረ። እኔ ኦርቶዶክስ ነበርኩኝ፣ ድንጋይ እየተወረወረብኝ እየተገፋው ነው የወጣሁት ካለ አንድ ሰው ጉዳዩ ይሄ ከሆነ አይ እንደውም ለእናንተ እልህ ኢየሱስ ብቻ ነው፣ መጽሐፍ ቅዱስ ብቻ ነው፣ እምነት ብቻ ወደሚል ይወስዳል። ጉዳዩ መገፋት ከሆነ ማለት ነው። አሁን ይሄን ሁሉ የምንለው ምንድነው? አንቺ የምትይው እንኳን እውነቱን እንኳን ብንቀበል ቅሉ ለማለት ነው። መጀመሪያ አንቺ ያልሽው እውነት ነው ውሸት ነው አንድ። ሁለተኛ ነገር ደግሞ ያልሽው እንኳን እውነት ቢሆን ራሱ እንዴ ኢየሱስን ስለጠራው እንደውም ተናድጄ ስጋው ደግሞ አማና አይደለም ወደሚሉ ጎራ ገባው ነው እያልሽ ነው ያልሽው። ኢየሱስ የሚባለውን ስም ስለጠራው ወደ ምሕረት ላይ እንዳውም ተገፍቼ ጸጋ ብቻ ወደሚል አምስት ሶላ ገባው ነው የምትይኝ ያልሽው። ወደ ኑፋቄ የትኛው የቤተክርስቲያናችን አባት ነው ምእመኖቹ ህዝቦቹ ሚስ ፕሬዘንት አድርገውት እንደው አንቺ እንደምትይው እንኳን አንቺ አማናዊ ትምህርት ይዘሽ ከሆነ ኦርቶዶክሳዊ ከነበርሽ አማናዊ የሆነ ትምህርት ይዘሽ አማናዊ የሆነ ትምህርት ይዞ ሲገፋ ከኦርቶዶክስ የወጣ የትኛው አባት ነው? እንደውም ኢየሱስ እንኳን ገፋኸኝ እንኳን እንድገፋ አረከኝ ወደ አንተ ስበስበው ወሰድከኝ ነው የሚሉት። የትኛው አባት ነው? የትኛው የመጽሐፍ ቅዱስ ትምህርት ላይ ነው እምነት ብቻ የሚለው? ጸጋ የሚለውን ብቻ የሚለው የት ጋር ነው? በነገራችን ላይ ክብር ለእግዚአብሔር ብቻ የሚለው ቃል ብዙ ሰዎቻችን የምንረዳው አይ ክብር የሚገባው እግዚአብሔር ብቻ ነው፣ ፍጡራን ክብር አይገባቸውም፣ የእግዚአብሔር ክብር ለፍጡራን አይገባም የሚሉ መስሎ ነው አይደለም። መሰረታዊ የመጀመሪያው ክብር ለእግዚአብሔር ብቻ ሲሉ እግዚአብሔር አንተን ዓለምን ሁሉ ለይቶ እርሱ የሚያድናቸውን መርጧል። የማመን እንኳን አቅም እንኳን ካፓሲቲ እንኳን የለህም። እንድታምንም የሚያደርገህ እሱ ስለመረጠህ ነው። ያዳነህም እሱ ስለመረጠህ ነው። ስለዚህ ክብር ለሱ ብቻ ስጥ። ከዛ ውጭ ግን እኔ ባመንኩት እምነት መልካም ነገር ማድረግ አለብኝ፣ ክርስቲያናዊ ስነ ምግባር አደርጋለሁ ካልክ ግን የእግዚአብሔርን ክብር የነካህ ነው። ስለዚህ መልካም ስራ ማለት የእግዚአብሔር ክብር መቀነስ ማለት ነው። እንዲህ ነው የሚያምኑት ክብር ለእግዚአብሔር ብቻ ሲሉ ማለት ነው። ብዙዎቻችን የምናስበው ክብር ለእግዚአብሔር ብቻ ሲባል በቃ ቅዱሳን አይከበሩ፣ ቅዱሳን አይመስገኑ፣ ለእነሱ መዝሙር አይዘመር፣ እነሱ ምስጋና አይመስገኑ፣ ምስጋና እግዚአብሔር ብቻ፣ ልክ ለእግዚአብሔር የተቆረቆሩ መስለው የሚታይ ነው። እሱ ሶስተኛው። የመጀመሪያ ጉዳይ እሱ አይደለም። አንተ የማመንም የመዳንም ከአንተ የሆነ ነገር ምንም ነገር የለም። ይሄ ማለት ኢኒሻል ሳሊቬሽን እያወራው አይደለም። እግዚአብሔር አምላክ አስቀድሞ መርጦ ሁሉ ነገር ጨርሷል። ካንተ የሚጠበቅ ነገር የለም። ኢቭን ማመን እንኳን አትችልም። አንተ እንድታምን አድርጎ ነው የፈጠረ መጀመሪያ፣ ሌሎቹንስ እንዳያምን አድርጎ። ስለዚህ እግዚአብሔር አምላክ መርጦ የተወሰኑትን እንዲድኑ ፈልጓል። አሳምኖ እንዲያምኑት አድርጎ እንዲድኑ አድርጎ መርጧቸዋል። ሌሎቹ ግን እንዳይድኑ አድርጎ መርጧቸዋል። ስለዚህ ካንተ የሚጠበቅ ነገር የለም። መልካም ስራ የሚባል ነገር የለም። መልካም ስራ ለስራ ካል ክርስቲያናዊ ስነ ምግባር ያስፈልጋል ካልክ በጎነት፣ ቸርነት፣ ፍቅር የሚባሉ እነዛን የመንፈስ ስራዎች ላድርግ ካል ከእግዚአብሔር ክብር እየቀነስክ ነው። ስለዚህ አንድ ሰው መልካም ስነ ምግባር እሰራለሁ ባለ ቁጥር ከእግዚአብሔር ክብር እየቀነሰ ነው ያለው። ክብር ለእግዚአብሔር ብቻ አድርግ። የጆን ካልቪን ትምህርት ነው። ወደዚህ ነው የክትታት ዘርፌ እግዚአብሔር አምላክ ወደዚህ ነው የሚከተው እና ይሄ አሁን አንዱ የክህደቷ ምንጭ ነው። ስለዚህ ምናልባት አንዳንድ ሰዎች ካላችሁ እኛ ቤትም እንደዚህ ያኮበኮበም ካለ በዚህ ሽፋን ውስጥ ያለ ሰው እኛ ቤት ችግር ነው እንደው ክርስቶስን ስጠራ ምንም ችግር የለም
አማናዊ ትምህርት አስተምራለሁ። ሰዎች የተዛነፈ ምልከታ ይኖራቸዋል። አዎ በሰንበት ትምህርት ቤትም በሰበካ ጉባኤም በአስተዳዳሪ ደረጃም በሊቀ ጳጳስ ደረጃም በፓትርያርክ ደረጃ ያጋጥማል። የለም እያልን አይደለም። አንተ የሰበከው ግን የቆምክለት ክርስቶስ ግን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታምነው ነው ወይ? ዜማና ግጥም ስሰራ እንዳትነኩ የሚባል ነገር የለም። ፌመስ ነኝና አልነካም የሚባል ነገር የለም። ተጽዕኖ አሳዳሪ ነኝና እንደፈለኩ መናገር ይቻላል ማለት አይቻልም። እኔ እዚህ ደብር ላይ አለው መባል ዲያቆን ነኝና አልነካም የሚባል ነገር የለም። ብዙ መጽሐፍቶችን ጽፌያለሁ። ብዙ ካሴቶች አሉኝ። በጣም ብዙ ፎሎወር አለኝ። በጣም እደመጣለሁ የሚባል ነገር የለም። ኑፋቄ እዚህ ዘርፌ ብዙ ካሴት ስላወጣሽ ብዙ ስለዘመርሽ ምንም ጉዳይ። ቤተክርስቲያናችን ስሙ ሲጠራ እንደሚጣፍጣት ትመሰክራለች። ቅዳሴ ጊዜ ላይ እኮ አለ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለማ ጌታ ቅዳሴ እንደዚህ ያለ የአንተን ስም ሰምቶ እኮ ነው የሚለው። የማን ስም? ይሄ የጌታ ቅዳሴ ነው። ምናልባት ቅዳሴ ጊዜ ሲባል ሰምተሽ ይሆን? ይሄ የጌታ ቅዳሴ እኮ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ዓለምን ይራቅ፣ ወንጀለኛ ይቸገር፣ ወርቅን የሚወዱ ይነቀል። ምን ማለት ወርቅን የሚወዱ ማለት? አሁን የቀረበት ወርቅና ይሄ ወርቅ መስሏችሁ አይደለም እኮ። ወርቅን አቅልጠው ጣዖት የሚያመልኩ የዚህ ዓለም መሻትን ገንዘብን የሚወዱ ሰዎች ካንተ የሚያስበልጡ አንተ ላይ ደርበው ባዕድ አምልኮ የሚያመልኩ ይነቀሉ። ቅዳሴ ጊዜ እኮ ይሄን ነው የሚያወራው። ይኸው እኛ መሰከርን እኮ። የምን ተሐድሶ ነው የምታወሪ? እና አንዳንዶቻችን የድል ዜና አብሳሪ መሆን እንፈልጋለን። በቃ የሆነ ነገር ኢኖቬት ያደረገና በጣም ቤተክርስቲያናችንን ከሆነ ጉድ ያወጣናት አድርገን እናስባለን። ይህ በጣም ስህተት ነው ክርስቲያኖች። እኔም እዚህ ላይቭ ላይ ያለን አገልጋዮች በሙሉ መጤ ነን። ከኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን በጥምቀት ተወልደን መጣን እንጂ እኛ አልሰራናት። ባለፈው የሚያነሳሁላችሁ ነጥብ ይሄ ነው። ብፁዕ አቡነ ኤርምያስ ያነሱት ማለት የዛሬ 22 ዓመት የተመለሰ ምላሽ መጽሐፈ ዚቅ ላይ እኮ እንደዚህ መርቆሬዎስን አንተ የተሰቀልክ ይላል። ይህ እኮ የዛሬ 22 ዓመት ጌታቸው የሚባል መናፍቅ መጽሐፍ ጽፎ ገድል ወይስ ገደል ለሚለው መጽሐፍ በ1996 ዓመተ ምህረት እኮ ሄዶ ፌስቡክ ላይ ለጥፌዋለሁ ገጹ። በብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና ዘመን በግለሰብ አይደለም በሊቃውንት ጉባኤ ገጽ 26 ላይ በመደበኛ ድጓ ላይ የለም። ቅዱስ ያሬድ እንደዚህ ጽሑፍ አልጻፈም። ኢቭን መደበኛ ዚቅ ላይ ራሱ የለንም። መርቆሬዎስ አንተ ለዓለም የተሰቀልክ የሚል ትምህርት የለንም። ግለሰቦች ሲያሳትሙ ያን ነገር ሊቃውንት ጉባኤ እንዲታረም መመሪያ ሰጥቷል። ልክ ባለፈው ዕለት በግለሰብ የታተመው ገድለ ዮሐንስ መጥምቅ ቅድስት ታከለ። አሁን ይህንን ገድለ ዮሐንስ መጥምቅ ቤተክርስቲያናችን ለይታ ያወጣችውን ነገር የሆነ አባት አሁን ብድግ ብሎ ከዛሬ 10 ዓመት በኋላ በነገራችን ላይ ገድለ ዮሐንስ መጥምቅ መወገዝ አለበት፣ ዮሐንስ መጥምቅ 10 ጊዜ ተወልዷል ይላል። ይህን እኮ የሚናገረው ቅዱስ ሲኖዶስ ያወገዘውን ነው። ቤተክርስቲያን የምትጠየቀው በምትጠቀምበት በምትገለገልበት በዛ መጽሐፍ የምትጠየቀው። ዚቅ ከየት ይወሰዳል? ከድጓ መጽሐፈ ዚቅ ወመዝሙር እኮ ማለት እኮ ዚቅ ማለት እኮ የሚዘለቅ ማለት ነው። የሚወሰደው ከየት ነው? ከድጓው ነው። ድጓው ላይ እንዲህ የሚል ነገር የለም። ቅዱስ ያሬድ ማለት ብሉይና ሐዲስን ቁርጥም አድርጎ ይበላል። መጽሐፍ ቅዱስን በዜማ ማለት ነው። ድጓ ማለት ብሉይና ሐዲስን በዜማ ማለት ነው። 22 ዓመት የቆየ በሊቃውንት ጉባኤ የተሰጠ በዛ ላይ ደግሞ ታርሞ የወጣው የምትመለከቱ ደግሞ እነ ንቡረ-እድ ኤልያስ አብርሃ ያሉበት አቡነ ጳውሎስ 8 የሚሆኑ ሊቃውንትን አደራጅተው የታረመውን መጽሐፈ ዚቅ አሰራጭተዋል። ፈርመውበታል። እነዚህ ሰዎች ይሄ መጽሐፈ ዚቅ
አይተን አርመውን ቅዱስነቶ እርሱ በሰጡ መመሪያ መሰረት መጽሐፈ ዚቁን ከመጀመሪያው እስከ መጨረሻው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ተአስተምሮን የሚገልጥ አድርገን ምንም አይነት ስህተቶች የሚገኙትን በሙሉ ወጥተው ስርዋጽ ያሉትን የታረመው መጽሐፈ ዚቅ አውጥተናል ይላል። የመጀመሪያው ፔጅ ላይ አለ። እና ብፁዕነቶ ይሄ መልእክት የሚደርሱት ከሆነ እባኮትን ምናልባት እርሶ በመልካም ነገር በቀና ነገር ተናግረው ሊሆን ይችላል የቤተክርስቲያናችን ደገኛ አባት ስለሆኑ፣ ግን ደግሞ አንዳንድ መረጃዎችን በየጊዜው እኛ ራሳችን አፕዴት ካላደረግን ለመናፍቃን ግብአት ይሆናል። እርሱ አሁን በተናገሩት መንገድ አይደለም ብፁዕነቶ ተሐድሶቹ መናፍቃኖች የሚረዱት፣ ልክ እንደ ሰበር ዜና የሚረዱት ይሄንን ይሄው እኛ እኮ ያልነው ይሄንን ነው ይላል። የዛሬ 22 ዓመት የተመለሰ ምላሽ አንድ ጎረምሳ እኮ ዕድሜው እኮ አልፏል። 22 ዓመታት 22 እኮ ቀን ወይም ወር እኮ አይደለም 22 ዓመት ደግሞ እኮ መጽሐፉ እስካሁን ድረስ እኮ ሳይታረም ቀርቶ ቢሆን ኖሮ እሺ ልክ ነው እንላለን። ተናገረ እንጂ የሊቃውንት ጉባኤ ወሰነ እንጂ መች ተግባራዊ ሆነ እኮ ብንል እሺ። ታትሞ የወጣው ነገር ለብፁዕ አቡነ ጳውሎስ የተጻፈ እኮ ነው። ከላይ መጽሐፉ ሲታተም ራሱ መጽሐፈ ዚቅ ላይ የመጀመሪያው ሁለተኛው ገጽ ላይ አለ ጽሑፍ። ቪዲዮ ሰርቼበታለሁ ከዚህ ቀደም ገብታችሁ ይዩት የምትፈልጉ ሰዎች ካላችሁ። መጽሐፈ ዚቅ በተመለከተ ይሄን በተመለከተ ጥያቄ ቀርቧል። እኔም ቪዲዮ ሰርቼበታለሁ። አዲሱ የታተመው ላይ ገጽ 50 ላይ ተመልከቱ። መርቆሪዎስ አንተን የፈጠር ከሚል ነገር አንተን የተሰቀልክል ነገር የሚል ነገር የለም። እና እንደዚህ አይነት መረጃዎች ለዓለም ለሕዝብ ስናካፍል ጥንቃቄ፣ በተደጋጋሚ ጊዜ እንደምንለው ስልኮቻችን ፒሲዎቻችን ብቻ ሳይሆን አፕዴት ማድረግ ያለብን መረጃዎቻችን ራሱ አፕዴት ማድረግ አለብን። ይሄ አሁን ድግምት ነው እንደዚህ ይደገማል ታቦት ላይ ይሄ ማሳቀል የሚል መጽሐፍ እኮ አለ መርጌታ ሰረቀ የጻፈው። ከዛ ላይ ከሆነ የወሰዱት ታውቃላችሁ። ማሳቀል የሚባል የተሐድሶ መናፍቃን መጽሐፍ አለ። ከዛ ላይ ነው የወሰደው ትዝታው። እዚህ ያለ ታቦት ላይ የሚደግሙት ድግምት አለ እንደዚህ ይናግራል። ቤተክርስቲያን የማታውቀው መናፍቃን ባሳተሙት እንዴ ጽጌ ጾታውም እኮ ነው መርጌታ ነኝ ይላል። ሙሴ መንበሩ እኮ ነው መርጌታ ነኝ እኮ የሚለው። ታሰግድ እኮ አሁን እኮ መምህር ነኝ ነው የሚለው። አሸናፊ መኮንን እኮ ተወግዞ እስቲ ቴሌግራም ግሩፕ እኮ አለ። የሚገርማችሁ እኮ የተወገዘው አሸናፊ መኮንን ይሄን ሁሉ መጽሐፍ ጽፎ ላይቭ ላይ ቴሌግራም ላይ የሚያስተምረው እሁድ 4 ሰዓት ላይ ጠዋት 4 ሰዓት ቴሌግራም ግሩፕ አላቸው። አግዛችሁ ተፈራ ቴሌግራም ግሩፕ አለ። እነዚህ አሁን የምነግራችሁ በሲኖዶስ ኦፊሻል የተወገዙ ሰዎች ናቸው። ስቲል ነው መጽሐፍ ሲጽፋ አሁንም ቢሆን አገዛችሁ ተፈራ ራሱ ጽጌ ስጦታው ራሱ አሸናፊ መኮንን ዲያቆን እያለ መርጌታ ሙሴ ነኝ መርጌታ ጽጌ ነኝ እያለ ይሄ ልማዳቸው ነው። ሁሌ የዲያብሎስ ዓላማው ሽንገላ ነው፣ ማታለል ነው። በካባ ይደበቃል፣ በድቁና ይደበቃል፣ በምርግትና ይደበቃል። ምንፍቅና ግን ምንፍቅና ነው። በቃ እኔን ጨምሮ ነው የምላችሁ። ማናችንም አዲስ ክርስቶስ የለም፣ እኛ የምናስተዋውቀው የለም። በመጽሐፍ ቅዱስ በአበው ትምህርት በቅዱስ ትውፊት የተገለጠው ነገር ማሳየት ብቻ ነው የኛ ደረጃችን እኛ እዚህ ጋር ያለው። ሐዋርያት ያልሰበኳት የቀደምት አባቶቻችን ያላስተማሩት አዲስ የሆነ ትምህርት እኛ የለንም፣ ኖሩንም አያውቅም። እና የዘርፌ መሰረታዊ ስህተቶች እነዚህ ናቸው። ተገፍቻለሁ በሚል ካባ በዚህ የሚገኝ ዝና ካለ አሁን ለምንድን ወደዚህ የመጡት መሰላችሁ? ገብቷችኋል? ያው
እኛ ስለማይመለከተን እንጂ ዮኒ ማኛ መጥቶ ፕሮቴስታንቶች እርስ በርሳቸው እንትን አላቸው ክፍፍል አላቸው ብሎ ስለተናገረ እችን ለመጠገን አላያችሁም? ሉተራውያንና ፔንቴኮስታል እንዳይወያዩ ጭምር ምን እያደረጉ ነው? እያፈረሱት ነው። ለምን? ዝም በል የጋራ ጠላት ነው ያለው። የጋራ ትምህርት እኮ የለም። የጋራ ጠላት አለች። ማናት እሷ? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። እሷን ማውደም ነው ዓላማው። ይሄ ነው። ለዛም ነው ማውራት የማይወዱት። ከዚህ ሉተራውያን ፔንቴኮስታል አንድ ነን፣ መካነ ኢየሱስ ከሙሉ ወንጌል ጋር አንድ ነን። የጋራ ጠላት ማን አለች? ኦርቶዶክስ። የጋራ ትምህርት በሌለበት፣ የጋራ አስተምሮ በሌለበት የጋራ መስሎ ዋናው ማድቀቅ። አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ኦንሊ ጂሰሶች እኮ በስላሴ አያምኑ፣ ሐዋርያት ቸርች ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋሉ። የጋራ ጠላት እዚህ ያለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝጎር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን ያው አለን። ይሄው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንደ አንቺ ዘመን የካሴትና ምን ዘመን መስሎሽ ነው? አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኝ አለች? ለምን ረሳችሁኝ አለች? ይህን አጀንዳ ለመቀየር በፕሮቴስታንቶች መካከል እና ኳሳ ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቺ? አሁን ስሙን ስለጠራው ነው የተገፋሁት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው። በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስብለስ ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻል። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክሪመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተ ክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራሽ ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አነስታቸው። በቃ ትዝ ልበላችሁ። ለምን ረሳችሁ ይለው እንጂ አሁን የሚዲያ ስለማይመጠን እንጂ ታውቂያለሽ። እኛ ሰንበት ቤት መተሽ አንድ ቀን አገልግለሽ አሁን ያሉት የመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን አስተዳዳሪ እንዴት እንዳሰናበቱሽ ታውቂያለሽ። እኛ ሰንበት ቤት ይሄ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ። ሚካኤል ደብር ላይ መተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ። ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ።
አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከኦርቶዶክስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁን እኮ ትችያለሽ። ይኸው ዘማሪ ሐዋዝ ተመለሳል። ምን አረግን? እንደው እውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆን ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ እውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረግልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳጠራ ተብሎ ነው የመጣ። ለምን ይናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ የሆነ ግን አይቀበል፣ ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቦናው ልዩ ሐሳብና ዝሙት ያለበት ሊኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ሥጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት ከእግዚአብሔር ዘንድ ይቀበል። ይህን ስንጠራ ስሙና ትጥራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስለምንድን ነው ኢየሱስ አትበል ነው እንለም እና አንቺ አሁን ይጎች ቅዳሴ ሁሉም ጋር እኩል ስለሆነ የምነግርሽ ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭር ሲል አልወድ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ቢሎ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቱ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማለት መለሰው ኦርቶዶክስ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ። በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው ጊዜ ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር ይጠይቅሻል። ይህ በጣም ከባድ ፍርድ ነው በነገራችን ላይ። ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ብሌት ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። የአንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብላ እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና እኮ ብሏል። ምን ማለታችን ነው? ዝም ብሏል ኢየሱስ ምትለው ቤተክርስቲያናችን
በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር፣ ሁሌ እናስብ። በቃል መናገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ። በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር፣ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ። አይገርም? የኛ አባቶች እዚህ ከመተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ። ስሙ ራሱ አላል። ልድገመው። በልብ መታሰቡ እኮ ነው የሚለው። ምን ማለት በልብ መታሰቡ? በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ሆይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ከፍ ይበል። ሁሌ እናስብህ። ሌላ ባዕድ ነገር፣ ሌላ ስጋ ይፈጠራል፣ ሌላ ዓለማዊ፣ ሌላ ጣዖት አናስብ። አንተን ነው የምናስበው። ይሄ ማሰባችን አሁንም ይብዛ። ሌትም ተቀን በድካማችንም በእረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን። በቃል መነገሩ ምን ማለት ነው? በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር። ይነስ እኮ አይደለም ይጨምር፣ ከፍ ከፍ ይበል። አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻል ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ። በአፍ ብቻ እኮ አይደለም በልብ መታሰቡ ይላል። ከዛስ በቃል መነገሩ፣ ከእንደገና በቅዱሳት መጽሐፍ መዘገቡ። በሁሉም ቦታ ስምህ ይጻፍ አሁንም ይጨምር። ያንተ ስም ይግባ ኢየሱስ ክርስቶስ ሆይ። እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል? አንቺ እኮ የመጀመሪያ ዘማሪያችን አይደለሽ። ከአንቺ በፊት ብዙ ደገኛ መዘምራን አሉ፣ ከአንቺም በኋላ ብዙ ደገኛ መዘምራን አሉ። አንቺ እኮ የመጀመሪያ ሰው እኮ አይደለሽ። አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም። በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድሳት ላይ ዲያቆኑ መርጌቶቹ ነው። ታውቃላችሁ? ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ። ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው። ይሄ ዩኒፎርም ለብሰው የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደለም። እነሱም እኮ ዘማሪያን ናቸው፣ ግን በዋናነት እየገለጸ ያለው እነሱ ናቸው። በቤተክርስቲያናችን እኮ የዕለት ዝማሬ አለ፣ የዕለት ምስባክ አለ፣ የዕለት ወንጌል አለ፣ የዕለት ስንክሳር አለ፣ የዕለት ቅዳሴ አለ። ይሄ እኮ ዲክሽነሪ ነው። ዲክሽነሪ ሳይሆን ሊክሽነሪ ኤል ዲክሽነሪ ማለት ግጻይ ማለት ነው። የዕለቱ ምስባክ አለ፣ የዕለቱ ወንጌል አለ፣ የዕለቱ ስንክሳር አለ፣ የዕለቱ ዝማሬ አለ። የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው። ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከምስባኩ ጋር፣ ምስባኩ ከጳውሎስ መልእክታት ጋር፣ መልእክታቱ ከዕለቱ ቅዳሴ ጋር፣ የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ የተዘጋጀ ነው። ወንጌል የማይነበብበት ቅዳሴ እኛ ጋር አለ። ወንጌል ማን ነው? እና ገፍተው ወደ ተወሰዱ ነው የምትይው፣ ወደ ገደል ነው ማለት ያለብሽ። በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ። አዎ የሰንበት ተማሪ ላይ ረዳህ ይችላል። አዎ አለቃው ላይ ገነዘቡ ይችላሉ። አዎ አንዳንድ ሰዎች ሊተናኩሉ ይችላሉ። አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና። ይሄ ማለት ግን የፈለግከውን ነገር ትዝ ያለን ነገር እያንቦራጨክ የፈለግከውን ነገር እየጻፍክ የፈለግከውን ነገር ላይ ገብተህ እንደፈለክ እየበጣጠስክ መብት ነው እያልን አይደለም። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለህ በትህትና ማስረዳት። ከአንተ የተሻሉ ሊቃውንት ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክል ማለት አለቀ። እንዴት ሰው ክርስቶስ ራስ ከሆነላት ቤተክርስቲያን ወጥቶ እንዴት ወደ ፍቅር አዳራሽ ቤት ይገባል? እና እባካችሁም ብፁዓን አባቶቻችን ሊቃነ ጳጳሳት ባለፈው በብፁዕ አቡነ ገብርኤል አይተናል። ሌሎቹም ሊቃነ ጳጳሳት አይተናል። መድረክ ትንሽ ነሸጥ ሲያደርግ ወጥ ያሉ ንግግሮች እባካችሁ ጥንቃቄ ያደርጉ። በቃ ብፁዕ አቡነ ኤርምያስ ለማየት ከፈለጉ ይኸው አጠገብ ቦታ ላይ ሊቃውንት ጉባኤ የ1996ቱ እንዳያስቷችሁ ተጠንቀቁ የሚለውን መጽሐፍ ገጽ 24 ተመልከቱ አለ። ምናልባት ብፁዕነቱ በእርሶ ሀገረ ስብከት በብፁዕ አቡነ ኤርምያስ ሀገረ ስብከት
ያልታረመው መጽሐፍ በዚህ ቅብ ተሰራጭቶ ከሆነ እንደው በዛ እንረዳዎትና ከሆነ ልጆቼ ይሄ ያልታረመው ነው። የታረመው መጽሐፈ ዚቅ ይኸውና የሊቃውንት ጉባኤ የዛሬ 22 ዓመት በዚህ መንገድ አርሞታል። እኛ መርቆሬዎስ የተሰቀለው ለዓለም የሞተ ብለን አናምንም ብሎ መናገር ምን ችግር አለ? የተመለሰ መልስ ነው። መዋቅራዊ በሆነ መንገድ የመረጃው ጋብ ካለ ማለት ነው። ምናልባት እርሶ በቅንነት ተናግረው ሊሆን ይችላል። ሌላ ጊዜ ግን እንደዚህ አይነት ነገሮች በጣም አደገኛ ይሆናል። ሲሆን ማረም ነው፣ ምንም ችግር የለም። ደግሞስ እንደው የሊቃውንት ጉባኤ አንስቶትስ ባይሆን ኖሮ ምን ችግር አለ? ቤታችሁ አይደለ ሊቃውንት ጉባኤ? ቤታችሁ አይደለም ቅዱስ ሲኖዶስ? ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት እንደዚህ አይነት ሕጸጽ ኑፋቄ ያለባቸው ስርዋጽ የገቡ ገድለ ቅዱሳን ለምን እንደው አይታረም ብሎ በቅዱስ ሲኖዶስ ማንሳት አይቻልም? ለእኛ ከመንገር ሚዲያ ላይ ከመውጣት እኛንን እናንተ ናችሁ የቅዱስ ሲኖዶስ አባላት፣ እኛንን እናንተ ናችሁ የምትቀርቡት ለሊቃውንት ጉባኤ። ማን ይቀርባል? ሌላውን አይነት የዝውውር የሹመት የገንዘብ የደሞዝ ምናምን ነገር ከማንሳት ይሄ ሃይማኖታዊ ጉዳይ ቀርበ ቤተክርስቲያን ወጥነት ባለው መንገድ በትንሣኤ ዘጉባኤ ማተሚያ ድርጅት መጻሕፍቶች ታትም፣ በህትመትም ይሁን ኢንቴንሽናሊ ሆን ብለውም ይሁን በስርዋጽ የገቡ መጻሕፍቶች በዚህ መንገድ ይታረሙ፣ የሊቃውንት ጉባኤ ከምንም በላይ ስራ ይስራ ብሎ ሰብሰብ ብላችሁ እኮ ብፁዓን ሊቃነ ጳጳሳት ጥያቄ ብታቀርቡ በቋሚ ሲኖዶስ ለቋሚ ሲኖዶስ ቢቀርብ ከዛ ደግሞ ለምልዓተ ጉባኤ ቢቀርብ ማወያየት ትችላላችሁ። እናንተ ከሆናችሁ ከኛ የበለጠ ቅርብ። እኛም የሆነ መጽሐፍ አግኝተን ሚዲያ ላይ የምናወጣ ከሆነ እናንተም የሆነች ነገር ስታገኙ ያውም ደግሞ የታረመ ነገር በእናንተ ዘንድ ሲሆን ደግሞ ትንሽ ያስከፋል እና መጠየቅ በጣም ጥሩ ነገር ነው። በዚህ ጉዳይ ላይ ቤተክርስቲያን አቋሟ ምንድን ነው? በግለሰብ ደረጃ እኮ ተመልሶ ቢሆን ኖሮ ተቋማዊ አይደለም ይባላል እንዴ። በነገራችን ላይ የሊቃውንት ጉባኤ እኮ ተጠሪነቱ ለጠቅላይ ቤተ ክህነት እኮ አይደለም። የሊቃውንት ጉባኤ እኮ ተጠሪነቱ እኮ ለቅዱስ ሲኖዶስ ነው። መዋቅሩ ራሱ ሃይራርኪው እኮ እንደዛ ነው። ጠቅላይ ቤተ ክህነት በጀት፣ ደሞዝ፣ ዝውውር በተመለከተ ጠቅላይ ቤተ ክህነት ለሊቃውንት ጉባኤ እንደዛ ይመራል እንጂ ጠቅላይ ቤተ ክህነት የሊቃውንት ጉባኤ ሰብሳቢ አይደለም። የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። እርሶ ደግሞ ብፁዕ አቡነ ኤርምያስ ደግሞ የቅዱስ ሲኖዶስ አባል ነው እርሶ እና ሚዲያ ላይ ተወጥቶ በምንናገርበት ጊዜ ሰዎችን ወዴት ሊወስዳቸው ይችላል ብሎ ማሰብ ነው። ድንገት ያልታረመ እንኳን ከሆነ ይሄ አልታረመም፣ የታረመው የእኛ ቤተክርስቲያን የወሰነችው አለ፣ ይህንን መስማት ይህንን ማዳመጥ አለባችሁ። ተወስኗል። ሲወሰን ደግሞ ራሱ ዝም ብሎ የተወሰነው በድጓ ይታረም፣ በመደበኛው ዚቅ ይታረም፣ በመደበኛ በድጓ ይታረም። ቅዱስ ያሬድ እንደዚህ አላለም፣ መርቆሬዎስ ተሰቀለልን የሚል ነገር የለም፣ አስተካክሉ። ቤተክርስቲያን አግዳለች። ታትሞ ወጣ የታረመው ምንድነው? ከዚህ በለጠ የሚፈለገው እንጂ እኮ የተንሻፈፈ ምሳሌ ምላሽ ቢሆን ኖሮ አጥጋቢ ያልሆነ ምላሽ ቢሆን ኖሮ ወይ ሪአክት ያርጉ እና ይሄ ዘመን እንደ ድሮ ዘመን አይደለም። ሁሏ ነገር ካሜራ ላይ ትቀራለች። እርሶ ሲናገሩም ሆነ ማናችንም ስንናገር ቪዲዮ ይቀረጻል፣ ትውልድ ያስቀምጣል። ከዛ መናፍቃን አልተገባ ዓላማ ሊያውሉት ይችላሉ። ስለዚህ መጠንቀቅ ነው በቃ። 22 ዓመት ያለፈውን ነገር እንደ አዲስ ማቅረብ እውነት ያስገምታል። ይሄ እኮ እኛ እንኳን እናውቃለን እኮ እንኳን እርሶ በጣም ለቤቱ ቅርብ የሆኑ ለቅዱስ ሲኖዶስም አባል የሆኑ ለሊቃውንት ጉባኤም ከኛ የበለጠ አባትም ቅርበትም ያሉት ቀርተው እኛ እንኳን መረጃው አለ። በመጽሐፍ መልክ የታተመው እኮ እኛ ጋር አለ። የሊቃውንት ጉባኤ ደግሞ እኮ አፍኖ እዛው ላይ አስቀርም አሰራጭቷል። ለሁሉም ሀገረ ስብከት ያሰራጨው ያውም ደግሞ የዛሬ 22 ዓመት ያውም ደግሞ በብፁዕ አቡነ ጳውሎስ ዘመን። ጥያቄውም ያረጀ ነው፣ መልሱም ከቆየ በጣም የሰነበተ ነው እና ድንገት እንኳን መናፍቃን አንስተውት ከሆነ በእርሱ ሀገረ ስብከት ምናልባት ደግሞ ሌሎቹ እያወናበዱ መናፍቃን እያተላሏቸው ከሆነ አማናዊውን መግለጥ ቀላሉ መንገድ ያ ነው።
ስለዚህ በዚህ በእኛ ውስጥ ያለን ሰዎች አንዳንድ ጊዜ ርዕስ ለመሆን ባንጣጣር በጣም ቆንጆ ነው። ጥንቃቄ በጣም እናድርግ። ብፁዓን አባቶቻችን እናንተ ሰው ስለሚወዳችሁ እናንተ ከአቅም በላይ አልፋችሁ ስትሄዱ ብፁዓን ኤርምያስ ሲሰደቡ ማየት አንፈልግም። እኛ የመረጃ ጋፕ አላቸው ብሎ ማንም ሰው እንዲያብጠለጥል አንፈልግም። ማንም ሰው እኛ ከአባቶቻችን በታች በላይ አይደለም። ቢሆንም ግን በእኛ ቤተክርስቲያን ቅዱሳት ሊቁም ሆኑ ጳጳሳት የማይሳሳቱ ብፁዓን አይደሉም። ሰው ናቸው፣ ብፁዓን አባቶቻችን ናቸው። ሊስቱ ግን ይችላሉ። ኢንፋለብል የተባለ አባት የለንም። ኢንፋለብል ነው ሲኖዶስ የለንም። የማትሳሳተው ቤተክርስቲያን ብቻ ናት እንጂ ብፁዓን አባቶች ያስፈልጉናል ብንልም የማይሳሳት የሆነ ንስሐ አባት የማይሳሳት የሚባል ጳጳስም ፓትርያርክም የለንም እኛ። ስለዚህ መድረክ ላይ ስንወጣ በተለይ ሃይማኖታዊ ጉዳዮች ስናነሳ በጣም ጥንቃቄ በተሞላበት መንገድ መናገር አስፈላጊ ነው። እርሱ ሀገረ ስብከት የተከሰተውን እኛ ስለማናቅ ከምን አንጻር እንደተናገረው ኢንቴንሽኑን አናቅ። ቢሆንም ግን የተመለሰ ምላሽ መሆኑን ግን መግለጥ ነበረበት። ከምንም አንጻር ይሁን መናፍቃን ተነስተውም ከሆነ ተሐድሶች ተነስተውም ከሆነ እዛ ውስጥ ለውስጥ የሚርመሰመስ መናፍቅ ካለ አማናዊ ነገር መግለጥ። ቤተክርስቲያን እንደዚህ አታምንም እንዲህ በሊቃውንቱ ላይ ተመልሷል ለማለት ነው እንጂ ልክ እርሶ ትላንትና ሲያነሱት ገና ቤተክርስቲያን የምትሰራው የቤት ስራ አይደለም እኮ ተመልሶ እኮ አልቋላ። ስለዚህ አሁን እኛ ጾሙን ስንጾም እንደዚህ አይነት ጉዳዮችን ስናይ የቤተክርስቲያን ድምፅ በበላይነት መስማት፣ ፈተና ሲገጥመን ደግሞ ወደ ቤተክርስቲያን መቅረብ በጣም ተገቢ እንጂ እንዲህ በሆነ ባልሆነ ነገር መስተካከል አይገባም። የዘርፌን ግን እንወቅባት። በቃ አጀንዳ መቀየር ነው የተፈለገችው። ሐሳብ መቀየር ነው የተፈለገችው። የዘንድሮ የሰሞን አጀንዳ መቀየር ነው የተፈለገው። ከዛ ኳሷን ወደ ኦርቶዶክሶች ለማዞር ከዛ እኛ ስንንጫጫ ስንጮ ምናምን ጊዜ መግደል። በቃ የፈለጉት ይሄን ነው። ለምን እድል እንስጣቸዋለን? እኛ እድል አንስጣቸዋ። በቃ ለምን እንስጣቸዋለን? ሆይ ነው ለምን እኛ ዘማሪ አተን ነው? እኛ እኮ ተመለሽን ብለን እንኳን አልተጨነቅንም። የምንጨነቀው ለነፍስሽ ነው። እና ዘርፌ ይሄ መልእክት የሚደርስሽ ከሆነ ቤቱ የአባታችን ቤት ነው። ቤቱ የእግዚአብሔር ቤት ነው። እድፍና ነውር የሌለበት ቤት ነው። ንጹህ ቤት ነው። ከእግዚአብሔር ውጭ የምናመልከው ነገር የለንም። የምናመልከው ቅድስት ሥላሴን ነው። እባክሽን የአዞን እንባ ከማንባት ይሄንን እንባ በእውነተኛ ንስሐ ሆነሽ አንቢ። አንድ ሰው ቢሆን በአንቺ ምክንያት ለምን ቅር ይበጥሳል? አንድ ሰው ቢሆን በእርግጥ በእኛ መዘምራን ላይ ቤተክርስቲያናችን ያልተሰራ ብዙ ይብሳሳሉ እንዳለ ሁላችን እናውቃለን። ዛሬ ድምፅ ይኖረው እንጂ ዛሬ ግጥም ይቻል እንጂ የሚስረቀረቀ ድምፅ ይኖረው እንጂ በቃ አለቀ። የቀሚስ አይነት እየቀያየረ እስከርብ እያደረገ መስቀል እያደረገ ይዘምራል። እኛ ጋር ችግር የለም፣ የምታውቁት ነው። ይሄ የአደባባይ ሚስጥር ነው። ምን መስፈርት አለ አሁን እኛ ጋር? ምንም። የሚዘምረው መዝሙር አያውቀው ሀቢብ ባለ አይልም። በነገራችን ላይ አብዛኛው እናሰግድ የገቡትን ብታዩ፣ ወደ ተሐድሶች የገቡ ሰዎች ብትመለከቷቸው፣ ወደ መንፍቃን አብዛኞቹ የሚገቡ ዘማሪያን ናቸው። ሁሉም አላልኩም፣ አብዛኞቹ ማለት ነው። ኮዙ ምንድነው ካለን ይሄው ነው በቃ። ድምጽሽ ያምራል፣ ድምጽ ያምራል። ስትናገሪ እኮ በጣም ድምጽሽ እንዴት ነው እንደምወደው፣ በጣም የገሌ መዝሙር ወደዋለሁ። ከዛ እነሱ ስብከት ላይ የሉ፣ ትምህርት አይማሩ። በጣም ጥቂት መዘምራን ናቸው ቴዎሎጂ ገብቶ የወጡ ደግሞ አሉ። በጣም ጎበዝ ዘማሪያ መዘምራን ናቸው። እስከ ማስተርስ ቴዎሎጂ የተማሩ ሰዎች ደግሞ አሉ። በጣም የሚደንቁ። እኔ ገርመኛል በጣም በእውነት ማስተርስ ድረስ ይማራሉ። ግን እኮ ዘማሪ ነው። እንዲህ ይሁኑ ደግሞ ታማኒያን ደግሞ አሉ። ተጨፍልቀው በአንድ ቅርጫት ውስጥ የሚገቡ አይደሉም። ግን አብዛኞቹ የምታውቁት ነው። በቃ እባካችሁን በሚስረቀረቅ ድምፅ የሚስረቀረቁ ሕፃናትን እባካችሁን አትንጠቁም።
ምናልባት ያንቺን ዜማ ያንተን መዝሙር ሰምቶ ሚድን ሰው ይኖራል። አሁን በስም መግለጽ የማያስፈልገን ብዙ ሰዎች በነገራችን ላይ አሁን ያሉት ዘማሪ አብዛኛው ተነጥቀው የወጡ ናቸው። ለሞራላችሁ ስል ስማቸውን አላነሳም እንጂ በቃ አብዛኞቹ ማለት አሁን እንኳን እኛ ጋር እየበግሩት እያገለገለ አብዛኛው ዳር ዳር ብሎ አፋፍ ብሎ ሊጠፋ የነበረ እኮ በጣት የሚቆጠር ዘማሪ ነበር እኮ የቀረን እኮ። በተሐድሶ ማዕበል እኮ ያልጠፋ እኮ አልነበረም። ሁሉም አዝማሚያውን ሲያየው እየተመለሰ አመጣ። አብዛኛው አሁን በስም ገሌ ገሌ ብላችሁ እንደ ገሌ ገብቶ ነበር የምትሉ ማለት አንዳንዱ አረ በማርያም አረ በስንት ሰባኪ ትምህርትና ስብከት የተመለሰ። ችግሩ ምንድነው? ዕውቀት። ችግሩ ምንድነው? የሚዘምሩላትን ቤተክርስቲያን ምንነት አስተምሮ ጠንቅቆ አለመረዳት፣ አለማወቅ። ዝማሬ ሲደርስ ጥሩኝ ብሎ እነሱ ከኋላ ናቸው። ዝማሬ እስከሚሰበክ ብሎ እነሳቸው ከኋላ ስልክ ላይ ናቸው። ማስታወሻ ይዘው ነገር ሃይማኖት አይካተሉም፣ አይማሩ። ግን አሁን በጣም ጥቂቶች ነው ያሉት። እና ዘርፌ ምናልባት ራስሽን እንደ መንፈሳዊ ትምህርት አዋቂና የነገር ሃይማኖት ተጠያቂ አድርገሽ አስበሽው ከሆነ ገና ነሽ። አንቺ ለማጥላት አይደለም የምናገረው፣ አንቺ ለማንቋሸሽ አይደለም። እኔ ራሱ ገና ነኝ። አንቺ ከአንቺ ተሽዬ አይደለም። ገና የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን ለማወቅ ለመገንዘብ እኔም ሁላችን ይችላል። ገና ነን። ገና አልተረዳናትም። ገና በጣም ብዙ ነገር ነው የሚቀረን። ገና ስትገለጥ አዲስ ናት። የኛ ቤተክርስቲያን ማልዳ አዲስ፣ ሁልጊዜ አምላክ የእግዚአብሔር ቃል ሁልጊዜ አዲስ ነው። አብይ ጾም በየዓመቱ እንጾማለን። ዘንድሮም አዲስ ነው። ዘንድሮም ይናፈቃል። ዘንድሮም በጉጉት እንጠብቀዋለን። ዘንድሮም አዲስ ነው። ቃለ እግዚአብሔር ነው እና የእግዚአብሔር ቃል ሁልጊዜ አዲስ ነው እና ቤቱ የእግዚአብሔር ቤት ስለሆነ ሌላ ሰበብ ምክንያቱም ትተን ወደ ቤት መመለስ። ምናልባት ዘርፌ ያልተመለሰልሽ ጥያቄ ካለ ይሄው እኛ ወንድሞችሽ አለን። ቲክቶክ የማይመች ከሆነ በግል ማውራት ይቻላል። እናንተም አትመጥኑኝ የምትይ ከሆነ እንደ ወንድምሽ እንደ ትዝታው ችግር የለም። የሚመጡ ሊቃውንቶች አሉ። ጥያቄዎች የመልሱልኝ የምትይ ከሆነ ምንም ችግር የለም። በጣም አማራጩ ሰፊ ነው። ከአንቺ ጋር በእድሜ አቻ የሆኑ አንደበተ ርቱዕ የሆኑ መምህራን አሉ። እግዚአብሔር ይመስገን። በጣም በቂ ጨቅ ለዛም ማለት በቂ ነው። የመጽሐፉን በመጽሐፍ የአፉን በአፍ የሚመልሱ አሉ። ግዳዩ የትምህርት ሃይማኖት የእውቀት ከሆነ ማለት ምናልባት ፖለቲካ ለመስራት ከሆነ በፖለቲካውም ሴራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዳከም መዋቅራዊ የሆነ የመንግስትን ሰንሰለት ይዘሽ መተሽ ከሆነ ግን ለዛ ቦታ የለንም። በዚህ መንገድ ለማጥቃት አስበሽ ከሆነ ማለት ምናልባት ያው እንደምታውቂው ቤተክርስቲያን ለማጥቃት የተለያየ ፖለቲካ መንገድ ተከትሎ መንግስትን ተገን አድርጎ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጋራ ተሰባስቦ ለማጥቃት ከሆነ የከሰረ ፖለቲካ ነው። በዛ ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካለማወቅ የሚመነጭ ነው። ቤተክርስቲያን እንደዚህ ልትሆን አትችልም። በቃ ፖለቲካና ሃይማኖት መለየት አለብን። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይሄው አብይ ጾም 55ቱንም ቀን ቅዳሴ ቀድሰን 55 ቀን የምንበላው የዚህን ኢየሱስ የተባለው የክርስቶስ ሥጋና ደም ነው። የማንም ፍጡር አይደለም። የማንም ሰማዕት አይደለም። የማንም ጻድቅ አይደለም። ከ55ቱ አንድ ቀን አልሰጠንም። ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደግሞ እንቅበል አላለም። ሀምሳ አምስቱም ቀን ይቺ ቀን ምን ያክል የምታስፈራ ናት፣ ይቺ ቀን ምን ያክል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት ብለን ስሙን እንጠራለት ነው። አትስቢ እንኳን ዛሬ ዘወረደ ብለን ስንጀምር ማን የወረደው ታውቂዋለሽ? ግን ዘወረደ ማለት ዘወረደ ብለን ጀምረን ተነሳ ብለን እንጨርሰን አይገርም? አብይ ጾም ማለት እኮ
ከክርስቶስ ሰው መሆን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ እርገት ድረስ የምታስተምረን ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ የምትሰብከን ቤተክርስቲያን ናት። ክብር ምስጋና ይድረሳት። በእውነት እቺ ቤተክርስቲያን ዘወረደ ብላ በቃ ከሰማያት ሰማያት ስለኛ ሲል ወረደ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ብለን ሰው ከመሆኑ ተነስተን ያደረጋቸውን ገቢረ ተአምራት በቅድስት ተገኝቶ ማስተማሩን፣ ስለ ቅድስት ሰንበት፣ ስለ ቅድስት ቤተክርስቲያን መስበኩን፣ ስለ ምኩራብ፣ ስለ ድውይ የነበርነውን እኛ ስለ መጻግ መፈወሱን፣ ከዛም ደግሞ ስለ ደብረ ዘይት ዳግም ምጽአቱ አስበን፣ ስለ ጥምቀት ስለ ኒቆዲሞስም አንስተን፣ ስለ መልካም ፍሬ ማፍራት ስለ ገብርኤል አንስተን፣ በአህያ ላይ ተጭኖ ወደ ቤተልሔም ወደ ኢየሩሳሌም መግባቱን ሆሳዕና ብለን ከዛ እኮ ነው ስቅለት ብለን ትንሣኤ የምናከብረው። ይህ ሁሉ ማን ነው? አንቺ የሁላችን ጌታ እኮ ኢየሱስ ክርስቶስ ነው። አናፍርበትም እኮ ደስ ያለን የምንጾመው ጾም እኮ ነው። ደስ እያለን ሳንሸማቀቅበት ለእኛ ብለህ ነው። ይህን እኮ ሳምንት እኮ ለአንድ ቀን እኮ አለን እኮ። ይሄ ሳምንት እኮ ዘወረደ ብለን የፊታችን እሑድ ቅድስት፣ ምኩራብ፣ መጻጉዕ እኔ ነኝ ድውዩ። መጻጉዕ ማለት እኮ ድውይ እኔ ነኝ ድውዩ። እኔ ልትፈውስ ነው የመጣኸው፣ እኔ ልታድን ነው የመጣኸው። አልጋዬን ተሸክም እንዴት ፍቀድልኝ ለእኔ። ዛሬም በኃጢአት በበሽታ በተለያየ ክፉ ነገር በርኩሰት የወደኩኝ ድውይ እኔ ነኝ። እኔ ፈውሰኛል ነው የምንጾሙ። ደብረ ዘይት ስለ ምጽአቱ ዳግም ትመጣለህ ለፍርድ። የዛን ጊዜው ቢሆን የት ነው መቆሚያዬ? እንደ ሞትክልኝ እንደ ተሰቀልክልኝ ለእኔ ብለህ ዋጋ እንደከፈልኩ እንደዛ አይነት ሰው ሆኛለሁ። እንደዛ ነው። የዛ አይነት መንፈሳዊ ሕይወት ነው ያለኝ። በስጋው ደግሞ በንስሐ የታጀበ የተሰናሰለ መንፈሳዊ ሕይወት አለኝ። አንደበቴ የተገራ ነው። መንፈሳዊ ፍሬ አፍርቻለሁ። የመንፈስ ፍሬዎች እኔ ዘንድ አሉ። በቀኝ ስታቆመኝ በግራ ነው። የት ነው የምታቆመኝ? እነዛ 6ቱን ቃላተ ወንጌል ፈጽሜያለሁ። ይሄ እኮ ያለው እኛ ቤት ነው። የለም እኮ እዛ አዳራሽ። ሰሞነ ሕማማት አላየሽም? ፓሽን ዊክ ክራይ ላይ ሰው እያለ የምሰግደው ምንድን ነው? ማን የተሰቀለልን? በሰሞነ ሕማማት እኮ ተክሊል የለም፣ ክርስትና የለም፣ ፍታት የለም። ለምን? ስለሆነ ቅዱስ ስለሆነ ሰማዕት ብለን አይደለም እኮ። ይሄ የተሳከረ ነው። ደርዝና ጠርዝ የሌለው ጥራዝ ነጠቂያ ኑፋቄ ውስጥ ነው የገባሽ። ስለዚህ ቤቱ የእግዚአብሔር ቤት ነው። ስለዚህ በፖድካስት እግዚአብሔር አይሸወድም። በውሸት ደግሞ ለቅሶም እግዚአብሔር አምላክ አይሸወድም። ሁሌ ኦርቶዶክስ እንደነበረው ኦርቶዶክስ ያለ ሁሉም ሰው ካልጠቀሰ አይሆንም እንዴ? ከዚህ ሲወጡ መሪጌታ ነኝ፣ ቄስ ነኝ፣ ዲያቆን ነኝ፣ ኦርቶዶክስ እያለሁ ኦርቶዶክስ ነበርኩ፣ ሁሌ ነበርኩ። እዛ እኮ አያድንም ክርስቲያኖች። መቼ ነው ነኝ የምንለው? ዲያቆን ነኝ፣ መሪጌታ ነኝ፣ ዘማሪ ነኝ፣ ቆራቢ ነኝ፣ ንስሐ ገባለሁ፣ ጸሎተኛ ነኝ። መቼ ነኝ የምንለው? ነበርኩ ኦርቶዶክስ እያለሁ ሁሉም ይህን ነው የሚያወራው። በቃ በሾርኔ ሁሌ እዛ ቤት እያለ ስለማይመጥን እንጂ የሾርኔና ምናምን ይሄ ምናምንሽ ነቆራ ማን ያንሳል? ለዚህ ተራ ነገር እኮ ነው። ግን ኦርቶዶክሳዊነት ማለት ሕይወት ነው። በቃ ፖድካስቱን ታዩና እስቲ አንቺ ክርስቶስ ኢየሱስ እኛ ቤት አይጠራም? ኦርቶዶክስ ቤት የለም? ከዛስ ምን አረግሽ? አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን የጠራሽ ከሆነ ምን አሉሽ? አለቃው ምን አሉሽ? አስተዳዳሪው በቃ ስሙ እንዳትጠሪ ያሉሽ? ቤተክርስቲያን መዋቅር የላት? ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ሁሉ ድንጋይ ወረወረብሽ። ታዲያ ሰማዕት አትሆኝም ለጌታ? ለምን ክርት ወጥሻለሽ ታዲያ? ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ
ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም፣ ምስክሩ አትሆኝም። ለሱም እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ? ምክንያቱም ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳትጠሪቀሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ። ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴያችን ላይ እንኳን አልሰማሽ? ዘገባ ሀበቤተ እግዚአብሔር አለ የሚለው እይበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ። ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጨዋታ ልጅ ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየትም ብትመጭስ ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ይሆን ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ ከምጽዋም ነኝ ከአስመራም ነኝ ከየትም ነኝ። ምን የሚከለክል ነገር አለ? ያ ወይስ እነዛም ኤርትራውያንም ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ መሆኑ ነው በዚህ ቤት። ስለዚህ በጣም ጥንቃቄ ብናደርግ ጥሩ ነው። ቤተክርስቲያናችን የጋራ ቤታችን ናት። በቃ ማንኛውም ኤርትራዊም ቢሆን ሱዳናዊም ቢሆን ኬንያዊም ቢሆን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስተምሯን ከጠበቅ የትም ደብር ማስቀደስ ትችላል። የትም ደብር ማገልገል ትችላል። ምንም የሚከለክል ነገር የለም። ከአሰብ ነው የመጣሁት ምናምን ተጭኜ ያለ እናት ያለ አባት አድጌ ምናምን ከተቻለ በሃይማኖት ማይቻል ከሆነ በጎሳ ከዛ በብሔር ከተቻለ በዜግነት አለበለዚያ እንደ ተበዳይ መሆን እንደ ተገፋ ሰው መሆን በዚህ ሁሉ ቁማር መጫወት ለምን አስፈለገ? እኛ ቤተክርስቲያን እኮ እይበል ፈላሲ እኮ ነው የምትለው። ቅዳሴ ሁሌ ቅዳሴ በተቀደሰ ቁጥር ይሄ እኮ ይባላል። ያው እኮ መግቢያው ላይ ነው። ገና ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አይበል። የባይተዋርነት ስሜት እንዳይሰማ ቤቱ የእግዚአብሔር ቤት ነው። ፈላሻ ነኝ አትበል። መጻተኛ ነኝ አትበል። የሌላ ሀገር ሰው ነኝ እንዳትል። ይሄ ቤት የእግዚአብሔር ቤት ነው። ቤቱ የእግዚአብሔር ቤት ነው። ይሄ አሁን በኤርትራ ለሚንቀሳቀሱ በውጭ ሀገር ለሚንቀሳቀሱ የተሐድሶ መናፍቃን በር ለመክፈት ነው። አሁን እቺ ንግግር አለ እኮ እዚህ ጨርቆስ ላይ አዲስ አበባ ላይ ምን ችግር አለው? ኤርትራውያን ሆኖ በትግርኛ ኮርስ ይማራሉ እኮ። ቂርቆስ ቤተክርስቲያን ስርዓተ ትምህርት ተቀርጾላችሁ በትግርኛ እኮ ይማራሉ። ዘማሪያን አሉ በትግርኛ የሚዘምሩ አሉ። እዚህ አዲስ አበባችን ከኤርትራ ስለመጡ እኮ አልተገፉም። በትግርኛ እኮ ይዘምራሉ፣ በትግርኛ እኮ ይሰበካሉ፣ በትግርኛ ኮርስ ይማራሉ። እቺ ሸፍጥ እቺ ሙፋቄ ከጀርባው ሌላ ነገር ስላላት ነው። ስለዚህ በኤርትራ ከኤርትራ ውጪ በውጭ ሀገር የሚንቀሳቀሱ የተሐድሶ መናፍቃን ጭምር እያንገበገቧት እቺ ነጥብ ማለት በቃ ቤተክርስቲያናችን የሁሉም ሰው ዘር ናት። የሁሉም የሰው ዘር በቃ የሚጠበቅብን እውነተኛ እግዚአብሔር ልጅ ብቻ ነው። በቃ አንተ አማራ ነው፣ ኦሮሞ ነው፣ የውጭ ሀገር ዜጋ ነው፣ ኢትዮጵያዊ ነው፣ ውጣ ግባ የለብንም። ሌላው ቀርቶ እንኳን አንገታችን ላይ ክር እኮ አታይ። ጥበቃ አቁማ አንገት ላይ ክር የለም ተመለስ አትልም። አሉ እኮ ብዙ ሙስሊሞች ፕሮቴስታንት ወገኖቻችን ገብተው ቁጭ ይላሉ እኮ ቤተክርስቲያን። ውጡ እኮ አንልም። ስቀመጥ እዚህ ቤተክርስቲያን እረፍት ይሰማኛል ብለው
የሰላም ቤት ነው ቤቱ። እንኳን ያመነ ቀርቶ ያላመነ እንኳን ሲገባ ከምታስወጣ ጠበል የሚጠመቀው ሁሉ ኦርቶዶክስ ነው። ፓስተሮች፣ ኡስታዞች፣ ዑለማዎች አሉ እኮ ሼኪዎች እኮ አሉ የሚጠመቁ ጸበል ከነ እስልምና ምልክታቸው ጭምር ከነ ምላቸው እዛ ጋር ጠላችሁ ነው አንልም። ይጠመቃሉ። ሸንኮራ የሆነ ሲጂ አሉ። ያንቺ አንኳር የምታያቸው ተሐድሶ መናፍቃን ተደብቀው የሚጠመቁት ሸንኮራ የሆነ ሰር ስማቸውን ልንገርሽ። ሸንኮራ የሆነ ሳር የሚጠመቁት እዚህ ከተማ ላይ ምናምን ከሆነ ሰው ያየናል ብለው ተደብቀው እሰየው ያርግላቸው እንዲድኑ ስለምንፈልግ እዚህ ጠበል ውሃ ነው ብለው እዚህ መሀል ከተማ ላይ እየሰበኩ ተደብቀው ሸንኮራ ነው ጠበል ይጠመቃሉ። አቤት እግዚአብሔር ግን ትዕግስቱ እስማ ቦልድ እግዚአብሔር ቸርነቱ በጣም እኮ የሚደንቅ እኮ ነው ማለት። እዚህ በሚጽፉ ጽሁፍ እዚህ በሚሰብኩ ስብከት ሰውን ጠራርገው ምን ያደርጋል ይሄ ዝም ብሎ እንጨት ነው ውሃ ነው ምናምን እንደው ደብተራ ነው ምናምን እንደው እያሉ ተደብቀው ነው ጠበል ይሄዳሉ። ለገንዘባቸው ለሽንቀላቸው ለሚከፈላቸው ገንዘብ ብለው ሰው ወደ ኑፋቄ ከተቀኑ ተደብቀው ይጠመቃሉ። እግዚአብሔር ግን አይቀስም። የሚገርመው አሁንም የንስሐ ዕድሜ ይሰጣል። አሁንም ያድላችሁ የንስሐ ዕድሜ ሁላችንም ያድለን በእውነት። ለዚህ ነው በቅዳሴያችን ጊዜ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም አይደለም። እውነት ነው። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም። እውነት ያርግልን በእውነት እንደ ቸርነቱ። ተደብቆ እኮ የሚያደርጉ ሰዎች አሉ። ክፍት ነው ቤቱ። ተሸውደን እኮ አይደለም። እዚህ እንጦጦም ቢመጡ ቦሌ መድኃኔዓለም ቢጠመቁ የጠበል ጥምቀት ሲጠመቁ የፈውስ ውጣ የለም። ተሐድሶ መሆኑ እንኳን እያወቅን ሙስሊም መሆኑ እንኳን እያወቅን እንኳን አንቺን ቀርቶ ማለት ነው። ስለዚህ አትቆምሩ፣ ኦርቶዶክስ ላይ አትቆምሩ። ሰው ይሄን አክል ሞኝ አይደለም። እኔ አሁን እንደዚህ ከምተነትነው የበለጠ ብዙ አንደበተ ርቱዕ አለ። በደንብ አድርጎ የሚተነትን ሰው አለ። እኛ አይደለን የምናስተዋውቃት ኦርቶዶክስ ይተከል። እኔ ኦርቶዶክስ ለጥቅሜ ነው። ኦርቶዶክስ ካልሆንኩኝ መዳን ስለማልችል ነው እንጂ ኦርቶዶክስ ላይ አላረግ የሆነ ነገር ልጨምር አይደለም። እኔ ለኦርቶዶክስ አዲስ መግለጥ ትምህርት የለም። በአበው የተገለጠውን የተማርነውን ትምህርት መግለጥ እኔ ስራ አለቀ። ማቅራራትም ምጎርበትም ነገር የለኝም። ከኔ የሆነ ነገር የለማ። የኔ የሆነ ስልኩ ነው በቃ አለቀ። ስልክ ከዚህ ውጭ እኔ የለም። ትምህርቱ ኦርቶዶክስ ቤተክርስቲያን ትምህርት ነው። እና አንድ ተሐድሶ ስላየው ነው እንዲህ ብሎ የጻፈ ተሐድሶ ስላየው ነው ፌስቡክ ላይ አንቺን ከአሰብ የጠራሽ አምላክ ምናምን እኛንም ጠርቶ እዚህ ጋር ምናምን አደረሰን። እውነት አንቺ ላይ ከድንጋይ ከወረወሩት መካከል ሰዎች እኔ አንዱ ነኝ። ዛሬ ጌታ ተገልጦልኝ ምናምን። አትዋሹ፣ አትዋሹ። በኤርትራ ኦርቶዶክስ ብትሄዱ የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶን አትቀበልም። አትዋሹ። አሰብም ትኑር፣ ምጽዋም ትኑር፣ የትም ትኑር፣ አስመራም ትኑር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ማለት የምታምነው። ምን ተዋሻላችሁ? ከዚህ ስለመጣው ምናምን አታስመስሉት። ምናልባት በውጭ ያሉ ኤርትራውያንን ወደ ተሐድሶ ለመሳብ ነው፣ በዚህ ለመቆመር ነው። ምን አመጣው? አንቺ የትም ተወለጅኝ ምን አገባን ስለ አንቺ መወለደኛ? እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን ስንኙን ኦርቶዶክስ መሆንሽን እንጂ ከዛ ውጭ እኛ ምን አገባን? ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ። በ80 ቀንሽ እኮ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ጥለሻል። የስጋ ልደት እኮ የለንም እኮ። ከማይጠፋው ዘር ተወልደን ከክርስቶስ ተወልደን ወደ ታች ወደ ዘር ኑረን እና ከዚህ መጣው ከዚህ መጣ አያስፈልግም። በቃ የተወለድነው ከማይጠፋው ዘር ከክርስቶስ ነው። በቃ አለቀ። ሁላችን ዘራችን ምንድን ነው? ክርስቲያን። ሀገራችን የት ነው? በሰማይ። ዜግነታችንስ ክርስቶሳዊ። አለቀ። መብላችንስ ስጋው ደሙ። የአማራ የኦሮሞ የትግሬ የሚባል ባህላዊ ምግብ አይደለም። ምግባችን ሰማይ ምግብ። ማን ነው እሱ? ስጋው ደሙ። ሀገራችንስ በሰማይ። ዜግነታችን ተቀየረ፣ ሰማያዊ ነው። ሀገራችንም ቦታው በሰማይ ነው። አሜሪካ አይደለችም።
ልክ ስጋው ደሙን ተቀብለን ንስሐ ገብተን ስጋው ደሙን የተቀበል ስንኖር የመንግሥተ ሰማያት ቪዛ ተመታን ተያዘልን ማለት ነው። በቃ ተመታ ቪዛችን። አሁን የመንግስቱ ዜጎች ሆኑ፣ ልጅነት ስልጣን አለን። እና ምናልባት እቺ ቀመር እየተቀመረ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት መሞከር ተገቢ አይደለም። እና ምናልባት በውጭ ያሉትን የተሐድሶ መናፍቃንን አብሮ ለማበር ጉልበት ለመስጠት የእኛ ሰው ናት ምናምን በማለት የሚሰራ ምንም አይነት ድራማ ሊኖር አይገባም። ስለዚህ ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋሕዶ ልጆች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓተ ትምህርት አስተምሯን፣ ዶግማዋን፣ ስርዓቷን ጠብቆ መኖር አብይ ጾም መጾም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንን በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን፣ አስተምሯን ጠብቆ ማስጠብቆ መኖር፣ መጾም፣ መጸለይ፣ ስጋው ደግሞ የተቀበሉ በንስሐ ሕይወት መኖር። አለቀ። ወንድማማች ነን፣ ምንም ጥያቄ የለውም። እዚህም በግዕዝ ነው የሚቀደሰው፣ እዛም በግዕዝ ነው የሚቀደሰው። እዚህ ያለው ትምህርትና ኤርትራ ያለው አንድ አይነት ትምህርት ነው ያለን። ሁሉ ነገራችን አንድ አይነት። ያንን አክብሮ መቀበል የሚያስፈልገው። በተረፈ ዘርፌ ክህደትሽ ላይ አተኩሪ፣ ኑፋቄው ላይ አተኩሪ። ከዚህ ሀገር ነው የመጣሁት ከዚህ ምናምን አያስፈልግም። አንቺን ስቡ አሁን እንደዛ ፌስቡክ ላይ ያወደሰች ሰው አንቺ ገደል ለመክተት ነው። በቃ ምንም ስለማይጠቅምሽ ነው። ቤቱ ግን የማን ቤት ነው? የአባታችን ቤት ነው። በፍቅር መመለስ ነው። ማንም አይከለክልም። ምን ችግር ትችያለሽ እኮ። አንዳንድ ሰዎች የላይቭ ሱስ ስላለባቸው ላይቭ ላይ ጠይቄ ሲመለስ የምወደው ብዙ ሰዎች አሉ። እኔ እውነተኛ ጠያቂ እንደዚህ አይመስለኝም። እውነተኛ ጠያቂ እንደዚህ አይደለም። ወደ ኦርቶዶክስ መመለስ የሚፈልግ ሰው እዩልኝ ያለን የሚመለሰው። በቃ ለመመለስ ከፈለገ መማር ይችላል። አይ የኔ ጥያቄ እኮ ለብዙሃኖቹ ትምህርት ይሆናል በሚል መንፈስ ከሆነ ዌልካም፣ በበጎ ጎን ነው። እኔ የምጠይቀው ጥያቄ ብዙ ሰዎች ጥያቄ ሊሆን ይችላል። ስለዚህ መማማሪያ ብናደርገው፣ እኔ ከብለብ ለመመለስ ፈልግ ያለው ግን መማማሪያ ብናደርገው ላይቭ ላይ ቢቀርብ ጥሩ ነው። ለመባል ከሆነ ይቅረብ፣ ችግር የለም። ግን ጉዳዩ የፎቶና የሾው ግን አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመልሹ በእውነት መሆን አለበት። ድራማውን ተይው። በቃ ይሄ አያዋጣም። አሁን ትተኛለሽ ማታ ግድ የለም። ፖድካስት ወጣ ምናምን ሰው እንደተንጫጫ ችግር የለውም። ግን ማታ ትተኛለሽ። ግን የሌላ ሰላም አለሽ። ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለልን ነው የምንሄደው። ተአምረ ኢየሱስ ሲነበብ ምን እንደሚለው ተአምረ ኢየሱስ አሁን የማይነበበት ደብር አለ? የትኛውም ደብር ይሁን በማንኛውም ቅዱስ መልአክ፣ ሰማዕት፣ ጻድቅ ስም የታነጸ ቤተክርስቲያን ነው ተአምረ ኢየሱስ አይነበባል? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም? ያውም በዜማ እሱን ዘለል ነው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተርን ያወጣ ነው? ሰው ከራሱ ጋር እንዴት ይጋጫል? እና በጣም ይገርም። አሁን ነገ ማክሰኞ የሚባሉ ሊጦን ታውቂያለሽ? በግዕዝ የሚባሉ ስምከ ሕያው ዘኢይመውት ትጉ ዘይደቅስ ፈጣሪ ዘይደክም ትጉ እኮ ነው የሚል ዘይደክም እግዚእ የሚል ስምከ ሕያው ዘይደክም። ስምከ ሕያው ማለት ስምህ የማይሞት እኮ ነው የሚል እና የማተኛ ትጎረኛችን ጠባቂያችን አንተ። ማክሰኞ ጠዋት እኮ ይሄ ይባላል ሁሉ ጊዜ ማክሰኞ ስምህ ሕያው እኮ ነው የሚለው። ስምህ ሕያው የሆነ አምላካችን ዘኢይደቅስ ፈጣሪ የማይተኛ አምላካችን የማታንቀላፋ አምላካችን ሁሌ ተግተህ የምትጠብቀን አምላካችን የማትደክም አምላካችን እንቅልፍም የለብም ድካምም የለብም። ስምህ ደግሞ ሁሉ ጊዜ ሕያው ነው። እስኪ ሊጦን ገብተሽ ተመልከች እስቲ የማክሰኞ ካህኑ የሚለው ሮብ ምን ይባላል? ለትሩጽ እግዚኦ ምሕረትከ ምሕረት እባክህ ፈጥና ወደኛ ትምጣ። እቺ ቤተክርስቲያን ክርስቶስን መጣቀው በጣም የሚያሳፍረው በእውነት
ለትሩጽ እግዚኦ ምሕረትከ እኮ ነው የሚለው። ምሕረት ለኛ ወደ ፈጥና ትምጣ ወደኛ። ደምስስ አበሳን፣ በደላችን ሁሉ ደምስስ እናጥፋለን። ሰው ቁጭ ብሎ ማንበብ ዛሬ ከሶፍት ኮፒ ሞልቷል። ሰው ጎጉል ላይ ቁጭ ብሎ አይጸድቅም። ሰው በዩቲዩብ መጽደቅ ይችላል። እስቲ ልረዳት፣ እስቲ እነሱ እንደው እየዋሹኝ ነው፣ በአራዳ ቋንቋ እየሰከሱኝ ነው ብለሽ አስቢና እስቲ ገብተሽ እስቲ እንደው አንብቢ እስቲ። እኛ ዝም ብለን እንደው እየሞላንሽ ከሆነ ማለት ነው፣ ሐሰት ከሆነ የምናወራው ነገር እና አሁን ዋናው ነገር አጀንዳ መቀየር ስለሆነ አሁንም ቢሆን ፕሮቴስታንቶች እርስ በርሳችሁ ያለውን የሉተራንና ፔንቴኮስታል ልዩነት መጀመሪያ አጥሩ። እኛ በዘርፌ አንደነቅም። ከመጣች ሰየው፣ የእግዚአብሔር ቤት ነው፣ ትመለስ። ምንም እንደልቀው ምንም የምነፋው ነጋሪትም ምን ጎስመው እምቢልታ የለንም። እኛ ምንም ብርቅም ድንቅም አይደለም። ለዘርፌ ብሎ የተዘጋጀ ስፔሻል የሆነ ቄደር የለንም። ስፔሻል የሆነ ቁርባን የለንም። ማንም ሰው የሚጠመቀውን ጥቅት ትጠመቃለች ከተመለሰች ከመጣች። ካልተመለሰችስ እግዚአብሔር ምሕረቱን ያብዛላት፣ በምሕረቱ ይመልከታት። አለቀ። እንኳን እሷ ማንም ይውጣ ከፈለገ ማንም ማለት ነው። ስለዚህ የሆነ ፊሽካ ተነፍቶለት ክር ይበጠስ የለም፣ ፊሽካ ነው የሚመለሰው የለም። የጠፋ ሰው ካለ ቤታችሁ ናት። በጋራት ስትመለሱ የእውነት ተመለሱ። በሚገባ ተምራችሁ፣ በሚገባ ጠይቃችሁ፣ በሚገባ ንስሐ ወስዳችሁ፣ በሚገባ የቤተክርስቲያንን ቀኖናዋን ሰዓቱን ጠብቃችሁ መመለስ። ምንም አዲስ የሆነ የሚሰራ ነገርና ጥምቀት የለም። አዲስ ቄደር የለም። አዲስ ቁርባን የለም። ስፔሻል የሆነ ቁርባን ለዘርፌ ብሎ የሚዘጋጅ የለም። ለማንም ሰው የሚሰጠው ነው የሚኖረው። ስለዚህ ኢየሱስ ስለጠራው እንዲሆንኩኝ ተብሎ ምናልባት ፕሮቴስታንቶችን ልባቸውን ለማጮ የዋን ፕሮቴስታንት ሆድ ለማንቦቅቦቅ ሆድ ለማባባት ተፈልጎ ከሆነ የከሰረ ፖለቲካ ነው። አያጸድቅም፣ ያስጠይቃል። የምድሩ ጌታ ባይጠይቅ የሰማዩ ጌታ ይጠይቃል። እውነት አንቺ እኔ ቤት ኦርቶዶክስ ቤት እውነት ስሜ አይጠራም? ይጠይቃል እግዚአብሔር። ስሙ መጥራት መገፋት እስካለ በአኮቴታ ትቀበዩ። ብንሰደብ ለሱ አይደለም፣ ብንነቀፍ ስለሱ አይደለም። ትዝ ይልሻል የድሮ ከአንቺ በፊት የነበረችው እህታችን ዘማሪት ፋንቶልዲ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር ትዝ ይልሻል? ዘርፌ ትዝ ይልሻል? መዝሙር ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ? ይልሳመዙ ማለት እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ነው ኢየሱስን ስም ጠራኸው ውጣ ተባለ? ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ? አማኑኤል የለም የሚሳነው ብላ ሲስተር ስትዘምር ውጭ ተባለች? ጤነኛ ነን ግን በእውነት እና እግዚአብሔር አምላክ ማስተዋል ጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይሄን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ተይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ስጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ የቀረ እኮ በቃ አለቀ። ይሄኛ ስጠራ እንዲህ ትባላለህ፣ ስም ይጠፋል ይባላል አሉ፣ እንደዚህ አሉ ምናምን ሰው ቀረ። በቃ ይሄ ያረጀ አካሄድ ነው። በቃ አሁን ህዝብ እኮ ነቅቷል እኮ እንዴ! አብዴት አድርጊ እንጂ ራስሽን እንዴ! ፋራቶኝ እንጂ እንዴ! ከተማ ልጅ አይደለሽ እንዴ አንቺ? ነቃ በይ እንጂ እንዴ! ይሄ ደብራል በእውነት። በቃ ነቃ ብለሽ እንትን በይ፣ አገናዝቢ፣ አንብቢ እንጂ ወጣቱ ራሱ ምን ይልሻል? ሲሰማሽ ራሱ ማንበብ እየተቻለ
ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቃን አዳራሽ ነው። ገፍቶ እዛው ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከተል ነው ጌታችን። ማይባል ነገር አትበሉ ለማለት ያክል ነው። እግዚአብሔር ከፈቀደ ጤና ከሰጠን ነገ ከቅዳሴ መልስ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው ምን ሲያሟላ የሚለውን እንመለከታለን። አንድ ትምህርት በቤተክርስቲያናችን ብዙ ጊዜ አሁን ጭቅጭቅ ነው የሚነሳበት። ኦርቶዶክሳዊ ትምህርት ለመሆኑ መመዘኛው ምንድን ነው? የኛ የኦርቶዶክስ ቤተክርስቲያን ትምህርት ለመሆኑ መመዘኛዎቹ ምንድን ናቸው? እግዚአብሔር ፍቅር ቢፈቅድ ያን እንመለከታለን። ዛሬ ግን ብዙዎቹ በማህበራዊ ሚዲያ ስለሷ በጣም እየተቆጡ ሲናገሩ ርዕስ ለመሆን ያችን ርዕስ ከቨር ለማድረግ ሲሞክሩ እኛም አብረን የዱላቸው እንትን መሳሪያ ተጠቃሚ አንሁን። በቃ ስለሚፈልጉት አታውሩት። በቃ አለቀ። እነሱ የሚፈልጉት ይሄንን አጀንዳ እንድንይዘው ነው የሚፈልጉት። ከዛ በፕሮቴስታንት ዲኖሚኔሽን መካከል ልዩነት እንዳናነሳው ተከራክረው እንዲቀር ሰው እንዳይነቃ ማስቻል። ታዲያ ለኛ ለነሱ ጎል መግባት አለበት። በቃ ከመጣች ከቆረቆራት ትመለስ። ምን ችግር መድኃኒዓለም ደጅ ዳ ታለቅስ ፖድካስት ፊት ለፊት ከማልቀስ እሱ እኮ ይሰማል እኮ። በእርግጠኝነት ደግሞ ውስጣዊ ሰላም የለሽም። ታውቂዋለሽ ዘርፌ ውስጥሽንም በደንብ አድርገሽ። እውነተኛው ቤት ማን እንደሆነ ውስጥሽን በደንብ ያውቀዋል። የጊዜው ክብር፣ የጊዜው ዝና፣ የጊዜው መደነቅ የሚጠቅም ይመስላል፣ ግን በኋላ ባዶ ነው የሚቀረው። ማንም አጠገብ አይቆምም። እና ይሄንን ልታቂ ይገባል ለማለት ያክል ነው። ምዕመናን ኦርቶዶክሳውያን በዚህ ልክ ራሳችን እንድንገነዘብ እንጂ ግራ መጋባት ሊኖርብን አይገባም ለማለት ያክል ነው። በጣም ብዙ ያስኳቸው አይደል? ዘጋግቼ ምናምን ነገር አፈንኳቸው አይደል? አይበቃንም? አዎ አንዳንድ ሰዎች እንደዚህ የሚፈልጉ ሰዎች ስላሉ እሺ አልፋና ኦሜጋ አልፋና ኦሜጋ እሺ ገላትያን እሺ መምህሬ ሰላም ክርስቶስ ይብዛልዎት። አመሰግናለሁ እድል ስለሰጡኝ። እኔ እንኳን ትናንትና የሆነች እህታችን ቤት ገብቼ አንዳንድ የሰማሁትና ያየሁት ነገር በጣም ከባድ ነገር ነውና ይሄንን አድሬስ እንድናደርግ ነው። ልጅ ወደ ታች ሊኖር ይችላል፣ ይከተለናል የትም ስንሄድ። እኔን በተለይ ፕሮቴስታንት ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም ግብረ ሰዶም አባል ናትና የሚሰጧት ጥቅም ላይ አንድ ናት ብሎ የሆነ ያልሆነ ሪሰርች አድርጎ ሲያሳይ እኔ ነኝ እንደውም ያስቆምኩት። ትንሽ እኔ ኢሞሽናል ሆኜ ሰዎች ተረጋጊ ብለውኝ ነው እንደውም እና እንዲሁም እህቶችም እና አንድ እውነት ለሁሉ ነው እውነት የሚል አለ። ትናንትና ማታ ብዙ መምህራኖች ገብተው እንትን እያሉት ነበረ። ጠዋት ነበር ያገኘኝ ሰው ቤት ማታ እውነት ለሁሉ የሚል አለ። ቆይ ልካለሁ እንትና ብሏል። መምህሮች ሲገቡ ቶሎ ብሎ ቀያየረው። እኔም ትንሽ ኢሞሽናል ስለሆንኩኝ እንደሱ ማለት አይደለም ምንም አለ። ግን ስክሪን ካፕቸር አድርጎ ሪሰርች የሆላችሁ ኤቪደንስ ኢትዮጵያ ግብረ ሰዶም ከሚደግፉት ጋር አባል ሆና የጥቅም እንደ እርዳታ እንደሚመጣኛ እርዳታ አናቅም ብዬ ተናግሬዋለሁኝ። ይመጣል፣ ሲመጣ ሼር አደርጋለሁ። መምህሮች ሲመጡ ለነገሩ እንትናልና አስተምሮም ያለው አስተምሮ በጣም የተለየ ነውና በጣም ሪሰርች እያደረገ እየመጣ እኔ እንግዲህ ኮሜንት አልሰጥም because እኔ መምህር አይደለሁም፣ እኔ ተማሪ ነኝ።
ደግሞ ላይቭ ላይ ገብተንም ማውራት አስፈላጊ ሆኖ ሲገኝ ላይቭ ላይ ገብተን እናነሳዋለን። እንደዛ ብታረጉ ጥሩ ይመስለኛል። ስለዚህ ነገ እግዚአብሔር ጤና ይስጠን በሰላም ካደረሰን ኔትወርካችንን በደንብ ከሰራልን ማለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክሳዊ ትምህርት ነው ለአንድ ትምህርት ምን ሲያሟል የሚለው በመጽሐፍ ቅዱስ በደንብ አድርገን እያደማ እንመለከታለን። ትገኛላችሁ ነገ ከቅዳሴ መልስ ማለት ነው። አዎ እኔ እገኛለሁ። እሺ እህታችን፣ እሺ አላችሁ ነገ ከቅዳሴ መልሱላችሁ። ስለዚህ ነገ ሁላችን ተዘጋጅተን ማስታወሻ ይዘን አንድ ትምህርት ኦርቶዶክሳዊ የቤተክርስቲያን ትምህርት ነው የምንለው ምን ሲያሟላ ነው የሚለውን ነገር እንማራለን በዝርዝር ማለት ነው። የነገ ሰው ይበለን። ሰው የሆነ አምላካችን ክብር ምስጋና ይድረሰው። ሰው ከመሆኑ በረከት ለእኛም ያድለን፣ እኛንም ሰው ያርገን። ጠባያችን አውሬ፣ አመላችን ክፉ፣ የሚናከስ ውሻ ለሆነው አመላችን በምሕረቱ ብዛት እሱ ሰው ያርገን። እሱ ሰው ሆኗልና ራሱን ከሰማያት ሰማያት አውርዶ ዝቅ ብሎ በከብቶች በረት ተገኝቶ ከሰማያት ሰማያት ወርዷል። እኛ ደግሞ ከትዕቢት ራሳችን ከሰቀልንበት የዘረኝነት፣ የመታየት፣ የጉብዝና፣ የእውቀት፣ የመልክ ማማ ላይ በቸርነቱ ብዛት ትሑት ሆነን ዝቅ እንድንል እሱ ቸሩ መድኃኒዓለም ይፍቀድልን። ጾሙን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ ያድርግልን። ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም ይታደገን። ሁላችንም ከነ ማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።